ይልሽ ዳጣዬ ከዚህ ቤት አትወጪ መውጣትም የለብሽም ግን ከዚህ ቤት የምትወጪ ከሆነ አንድ የምጠይቅሽ ጥያቄ አለኝ እሱን መልሰሽልኝ ነው የምትሄጂው ምንድነው የምትጠይቂኝ ይልሽ ደግሞ ናታንን የመሰለ ልጅ ስላጣብስኩሽ አንድ ቀን ታመሰግኛለሽ እሺ ሰላም አሁን እኮ መጨረሻው ገና የመጀመሪያው አባይ ናታንና ዳጣ አንተ የለም ብሎ ሲሳሳሙ ነበር አቢጌል አሁንም እየዋሸሽ ነው አይደል አባዬን አንድ ቀን ማሽቻ አላውቅም ቆይ ለማን ምን እያወራሽ እንደሆነ ታውቂያለሽ አውቃለሁ አባዬ ናታንና ዳጣ ሲሳሳሙ ነበር እና ደግሞ ቪዲዮን ቀርጫቸዋለሁ ግን ከተኛኝ በኋላ ሙሉ ቪዲዮን አጥፍቶብኛል ምንም ፋይል የለም ያስደስተኝ አሁን ማሬ በኋላ አታስቢኝ ስሜት ያለው ለዚህ ተሰሙ ማለት ነው እና በኋላ አልቀበሩ እስኪና ያለ አይኮ ግን እንደምትወጂኝ ያውቅ ነበር ግን ፈሪ ነሽ እንዳይታወቅብሽ ብዙ ነገር ስትሰሪ ነበር አዎ ስለ ፍቅር ብዙ ሰዎች ሲያወሩ ሰምቻለሁ በጓደኞቼ አይቻለሁ ግን ዋጋባው እንደዚህ ይባላል በጭራሽ አትወጪም ከወጣሽም ደግሞ አባዬ ቤት ይከራይልናል ያ ደግሞ ለኛ ይበልጥ ነፃነት ይሰጣል አይ ናታን እሱ አልፈልግም ቤት መከራየቱን ነው የማልፈልገው ወይስ መውጣት ነው ከዚህ ቤት መውጣት አልፈልግም እዚሁ ነው የሚፈልጋት ይደረች እየቀለድኩ አይደለም እኔም ቤተሰቦቼን አስተዋውቅሻለሁ አንቺም ቤተሰቦችሽን ማስተዋወቅ አለብሽ በሳምንት በስልክ ታገናኘኛለሽ ምን ሆነ ልትል ነው በስልክ የማገናኝ የወደፊት ባሏ ኧረ እባክህ ያው ለአባቴ እንዴ በቀላሉ ልጁን አይሰጥም ናታንና ዳጣ በሚገርም ሁኔታ እንግዲህ ቅልጥ ያለ ፍቅር ውስጥ ገብተዋል ከብዙ ልፋት በኋላ እንግዲህ ናታን ዳጣን የራሱ አድርጎ ፍቅሩን ተቀብላ እንግዲህ የራሱ መሆኑን አረጋግጧል ማለት ነው ቤተሰቦቻችን እንግዲህ ከብዙ ቻሌንጅ በኋላ ዳጣም ብዙ ስሜቶቿን ደብቃ ራሷን ለመግታት ብዙ ነገሮችን ሞክራ በተለይ ለእህቷ ለአቢጌል ስትል እንዲሁም ደግሞ ለቤተሰብ ሰላም ስትል ብዙ ነገሮችን ቻሌንጆችን አሳልፋ ነበር ማለት ነው ማለት እየወደደችው እንደማትወደው እያወቀች እንዳላወቀች እየገባት እንዳልገባት በመሆን እንግዲህ ከብዙ ጊዜ በኋላ ናታንም የሰላምን ምክር በመስማትና ወደ ተግባር በመለወጥ ዛሬ ስኬታማ ሆኖ የፍቅረኛውን እንግዲህ ዳጣን የራሱ አድርጓታል ማለት ነው እንግዲህ ዛሬ ብዙ ነገሮችን እየተቀራረቡ እያወሩ ነው ትናንትና እንዳያችሁት በጣም ደስ የሚል ጊዜ ነበረ አሪፍ ታይም ነበር ያሳለፉ የነበረው በመጨረሻም እንግዲህ ዛሬ ደግሞ የበለጠ አንድ ላይ ሆነው ብዙ ነገሮችን እየተመካከሩ የወደፊት በብዙ ህይወት በብዙ ጣውረድ ውስጥ አልፈን እንግዲህ ይሄም ጊዜ አልፎ የራሴ አደርግሻለሁኝ አገባሻለሁ እኔና አንቺ ባልና ሚስቶች እንሆናለን እያላት ነበርና እንግዲህ ዳጣ እሱን እንግዲህ እግዚአብሔር ያውቃል ብለው ፍቅርን አንድ ላይ ሆነው ጀምረዋል ማለት ነው እንግዲህ ያመቀችውን ስሜቷን ዳጣም እንግዲህ ዛሬ በሚገርም ሁኔታ ደስ በሚል ሁኔታ እያሳለፉ ይገኛሉ ቤተሰቦቻችን ግን የነሱን ግንኙነት እንግዲህ ወይዘሮ ማርታም ሆነች አቢጌል ያው አልወደዱት ተመኘው ነበረ ማለት ናታን ለልጇ እንዲሆን ብዙ ነገሮች ስታደርግ ነበረ አሁን ግን ለዳጣ ሲሆን እነዚህ ልጆች ያልሆነ ነገር ውስጥ ገብተዋል ምናምን እያለች ለደረጀ ብዙ ነገሮች እያለች ነው ማለት ነው ታዲያ ለምን አቢጌል ስትሆን ለምን ታይ ባለጌ ብላ ልጇን ለመገሰጽ አልሞከረችም ናታን ከሱ ጋር ሲሆን ግን ይሄ ልጅ በቃ ጥሩ ያልሆነ ሁኔታ ነው ናታን የሚመለከታት ዳጣን በቃ በጣም በፍቅር ነው የሚያያት ምናምን ስለዚህ በቃ ለአባቱ ማሳወቅ አለብን እነዚህ ልጆች ብዙም ደስ አላሉኝም በርግጥ ምናልባት ያው ያማና ማለት የግዴት ማለት ያለ አይደለ ያደራ ልጅ ናቸው አደራቸውን ደግሞ በአግባብ መወጣት አለባቸው አሁን እንግዲህ ዳጣንም ቀስተረጅ እንዳለው ያው የጓደኛው ልጅ ነች ያደራ ልጅ ናት ብሎ ነው ያስቀመጣት ሁለተኛ ናታንም ቢሆን እንግዲህ ያው እዙ ለትምርቱ ለአንዳንድ ነገር ያባቱ አስቀምጦት ያው ያደራ ልጅ ነው አይኑ ልክ ናቸው ግን ያደራ ልጅ ነው ብላ መጀመሪያ ታይ የሰው ልጅ አትረብሻል አልቻትም ልጇን ማለት ነው አትቅረቢ ማለት በቃ ጥሩ ሰው ሆነሽ ቅረቢው ናታን ባክህ መከራት ተወደታለህ ወይ ፍቅር ነገር አልያዘህም ወይ ያለች እንግዲህ እስከዚህ ድረስ ተጠይቀው ነበር ማለት ነው እሱም ደግሞ ያው እናት ናትና ለእናት ልጅና ያሙም የሸገረ ሸግሮት አይ አቢጌል እኮ ቆንጆዬ ነች ሁሉ ነገሯ ትንሽ ጸባይዋ ነው እንጂ ምናምን እያለ ነበርና እሷ ደግሞ ናታን አግብቷት ያኔ ጸባይዋን እንዳስተካክላት ነው የፈለገችው
መጀመሪያ እሷ እናትና አባቷ ያላስተካከሏትን እሱ እንዴት ነው ሊያስተካክላት የሚችለው? የአብጌል ጸባይ ደግሞ እኮ አንዳንድ ጸባይ ኦኬ ኖርማል ነው። የእሷ ጸባይ ደግሞ በቃ የወጣ ምን ብዬ ልንገራችሁ፣ በቃ በጣም መጥፎ ጸባይ ነው ያላትና እንግዲህ በዛ እንደዛ እያሉ ነበረ ማለት ነው። በመጨረሻም እንግዲህ ናታን ልቡ አረፈበት ላይ አርፏል። ለዛም እንግዲህ ሁሉም ሳያወቀ ይመስላል ጋሽ ደረጀ ብቻ ነው ትንሽ ነገሮችን ለማመን እንትን ያለበት። ሌላው እንግዲህ ወይዘሮ ማርታም አብጌልን እንደማይፈልጋት አይታለች። አብጌልም እንደማይፈልጋት አይታለች። ግን አብጌል ምንም ያክል ባይፈልጋትም ባታቅም ምንም መቼም ቢሆን ከሱ ላይ መውረድ አትፈልግም። ሲጀመርም ነግረዋለች። አንተ ከኔ ውጪ ለማንም ሴት ልትሆን አይችልም በቃ በፍጹም ብለዋል ማለት ነው። ምክንያቱም ማንም ሴት ካንተ ጋር ልትሆን ብትሞክር በእኔ ትጠፋለች፣ ገላታለሁኝ ብላለች ማለት ነው። እሱንም እንግዲህ ይኸው ዛሬም እንግዲህ እንዳያችሁት በመጨረሻ ቪዲዮ ላይ እንዳያችሁት ዳጣን እንግዲህ አፍና ለመግደል ይሁን ብቻ ክላሷ በሌሊት ገብታለች ማለት ነው። ተቤት ትወጣለች ብላ ትባረርልሻለች ብላ ደስ ብሏት ቀኑ ማለት የመሸው ሌሊት እስከሚነጋ ድረስ በጉጉት ስጠብቅ የነበረችው አብጌል እሱ ሳይሳካ ቀርቶ እንግዲህ ወይዘሮ ማርታም ጋሽ ደረጀን እንግዲህ አንተ ከምትጨነቅ በቃ ችግር የለውም ተቀመጥና እንደ ሁኔታቸው ይሁኑ ብላ እንግዲህ ውሳኔያቸውን ወስነው አብጌልም ዙ እንድትቀመጥ ማነው ይቅርታ ዳጣም ከቤት እንደማትወጣ ተስማምተዋል ማለት ነው። ጋሽ ደረጀም እንግዲህ ትንሽ ሀሳብ ተወርዶለታል። ምክንያቱም ቤት ሊከራይላት ነበረ። ዳጣ ደግሞ ደስተኛ እንዳልሆነችና እኔ ቤት አጥቼ ወይም ቤት ፍለጋ አይደለም እዚህ ቤት የመጣሁት እኔ የመጣሁት ቤተሰብ አባት ቤተሰቦችን እናንተን ፍለጋ እንጂ እኔ ገንዘብ ፍለጋ ወይም የቤት ፍለጋ አይደለም የመጣሁት። ስለዚህ ቤት ተከራየህም አልተከራየህም እሶኬ ለቅልሃለሁኝ፣ ግን ደግሞ እሱ እኔን አያስደስተኝም ነበር ያለችውና እሱ ነገር በአእምሮ እየተመላለሰበት ነበረ ደረጀ ማለት ነው። በጣም ከሚችለው በላይ ነበር የሆነበት። በመጨረሻም የሆነው ሆኖ እንግዲህ ተቀብሎ ያው እንትን ለማለት ተገዷል ማለት ነው። በቃ ማስተካከል ያለብኝ ነገር አስተካክላለሁ እንጂ በቃ አንቺ አትወጭም ብሏታል። እንግዲህ በጣም ደስ ብሏታል ማለት ነው። ቤተሰቦቻችን በነገራችን ላይ ብትወጣ ናታን እንግዲህ አብሯት እንደሚወጣ ነበረ። በዛ ላይ ሰላም እንግዲህ ምናልባት ሲጀመር አትወጭም ደረጀን ማሳመን ባለብን ነገር እናሳምነዋለን። ሲቀጥል ምናልባት እንኳን የወጣሽ እንደሆነ የምጠይቅሽ ጥያቄ አለኝ ብላት ነበረ። እንዴ ሰላምዬ ምንድነው ጥያቄው ምናምን ስትላት አይ እሱን የዛን ጊዜ ካለሽ ሰየዋለሽ ከሄድሽ ግን የምጠይቅሽ ጥያቄ አለኝ ነበር ያለቻት። እንግዲህ እንዴ ቆይ ሰላምዬ ምንድነው ያንቺን ጥያቄ ለመስማት እኔ ከዚህ ቤት መውጣት አለብኝ እንዴ ለምን ማትነግሪ ብላት ነበረ። ካለሽማ ለሁሉም ጊዜ ስላለው ቀስ ብለሽ እንትን እንላለን ብላታለች ማለት ነው። በዛ ላይ ደግሞ እንግዲህ ናታንን የመሰለ ቆንጆ ልጅ ስላጣበስኩሽ ባለውለታሽ ነኝ እያለች እንግዲህ ሙድ ያዘችባት ነበረ። ግን ዳጣ ያደራችሁን ወጣትነትሽ እንዳያቸንፍሽ እስከ መጨረሻው ድረስ ነው የእናንተን ትዳር የምፈልገው እያለቻት ነው ማለት ነው። በዛም እንግዲህ በጣም ደስ ብሏታል። ዳጣም እንግዲህ መጨረሻውን ያሳምረው እያለች ነበረ። ሰላምም እንግዲህ አዎ መጨረሻውን ያሳምረው የመጨረሻው ሲያምር ነው እና ሁሉም ነገር እስኪ ደግሞ እናያለን እያለቻት ነበረ። ቤተሰቦቻችን ያው ሰላም እንደምታውቁት ብዙ ለፍታለች። በተለይ ናታንና ዳጣ እንደዚህ እንዲፋቀሩ ትልቅ አድቫንቴጅ አላት ሰላም ነች። ትቶ ነበረ በቃኝ ካሁን በኋላ በቃ እሷን ይሄን ከዚህ በላይ ማስጨነቅ አልፈልግም በቃ ምርጥ እህቴ ሆና እኔም ምርጥ ወንድሟ ሆነን መቀጠል እንችላለን ብሎ ነበርና እንደዛ የሚባል ነገር የለም ቆይ ማባክህ ብላ እንግዲህ እሷ በሰጠችው በመራችው ሲስተም ነው የተሳካለት ማለት ነው። መጨረሻም ዞሮ ጋሽ ደረጀ እንግዲህ ዳጣ ከቤት እንደማትወጣ ከወይዘሮ ማርታ ጋር ውሳኔያቸውን ወስነው አስተላልፈዋል ማለት ነው። አብጌል እንግዲህ የበለጠ እንትኗ ተነስቶባት እንግዲህ ዳጣ ላይ ጉዳት ለማድረስ እየተዘጋጀች ትገኛለች። የዓለም ዳርቻ ሰላምታ ይድረሳችሁ። ለስካሁን እያላችሁ ላይክ ያላደረጋችሁ ቤተሰቦች ላይክ አድርጉ። ቀጣይ አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ